ተቅዋ ወንጀልን መተው፣ ተቅዋ ግዴታን መተግበር። ወተቁ ናረ ወለው ብሽቂ ተምረህ ብላ ነብዩ ሰለላሁ ዐለይሂ ወሰለም የቴምርን ክፋይ ወይም ግማሹን በመስጠት እንኳ ከእሳት ራሳችሁን አድኑ፣ ተጠንቀቁ፣ እሳትን ተጠንቀቁ ብላ። ዘንድ ዋጅብን በምንሰራበት ጊዜ ሐራምን በምንተውበት ጊዜ አላህን ፈርተናል ማለት ነው። ይህ ማለት ደግሞ በእኛና በአላህ ቁጣ መሃል፣ በጀሃነም መሃል በቅያም ቀን ከመዋረድ ሊከለክለን የሚችል አጥርን አጥረናል ማለት ነው። አላህን ስንፈራ የራሳችን አህዋል ብቻ ሳይሆን ዓለም ላይ ያለው ኡማ በሙሉ አህዋል ይቀየራል። ወለው አነ አህለል ቁራ አመኑ ወተቀው ወፈተሕና ዐለይሂም በረካቲን ሚነ ሰማእ። ዓለም ላይ ያሉ ሰዎች በየሀገራቸው በየአካባቢያቸው ተመካክረው አደራ ተባብለው አላህን ቢፈሩ ከሰማይ በረካን እናዘንብ ነበር ብሏል። ነገር ግን እምቢ አሉ። በመካዳቸውና እምቢ በማለታቸው ምክንያት ያዝናቸው ይላል። ዓለም ላይ ኡማው የሚሰቃየው፣ ሙስሊሙ እርስ በርሱ የሚባላው፣ በቤተሰብ መሀል ሰላም የሚጠፋው፣ ሰዎች ንግግር ብቻ የሚሆኑት ከልባችን የአላህ ተቅዋ መፍራቱ ነውና ከልባችን አላህን እንፈራ። አላህን በመፍራትም አደራ ልንባባል ይገባናል። የአላህ ተባረከ ወተዓላ ፍራቻ እንዲኖረን የሚያደርጉ በርካታ ነገሮች አሉ። አንዱ በዋነኝነት የቅያም ቀን የሚድነው አላህን የሚፈራ ሰው ብቻ መሆኑን ማመን ነው። በዛ ቀን አባትም ይሁን እናትም ይሁን ቤተሰብም ይሁን ወገን ዘመድም ይሁን ገንዘብም ይሁን ሊጠቅምና ሊረዳ አይችልም። አላህ የሚፈሩ ሰዎች ብቻ ናቸው መዳን የሚችሉት። በዛ ቀን እድን ዘንድ አላህን መፍራት አለብን። አላህን ተባረከ ወተዓላ ካልፈራሁኝ አልደነምና የቅያም ቀን ከመዋረድ ምድንበትን መንገድ ከወዲሁ ልከተልና ሊይዝ ይገባኛል ብለን ስናስብና ስንጨነቅ የአላህ ተቅዋኛ ላይ ውስጣችን ላይ ይገኛል። እሱን የሚፈሩ ሰዎች እንደሚረዳቸው ከነሱ ጋር እንደሆነ እንደሚወዳቸው ነግሮናል። ሰዎች በሰው ደረጃ ሁሉ ትልቅ የሚሉትን ሰው ለመቅረብ እሱ ጋር ውዴታ ለማግኘት ጥረት እንደሚያደርጉ ይታወቃል። አላህ ተባረከ ወተዓላ የሁሉ አለቃ፣ ሁሉ ነገር በእጁ ያለው ጌታ ከሰው ልጆች ምንም የማይፈልግ ከመሆኑ ጋር ሙተቆችን ወዳለው ብሏል። ኢነላሃ ዩሂቡል ሙተቂን፣ አላህ እርሱን የሚፈሩ ሰዎችን ይወዳል ብሏል። መዐ ለዚነ ተቀው፣ ኢነላሃ መዐ ለዚነ ይተቀው፣ አላህ ከነዚያ እርሱን ከሚፈሩት ጋር ነው ብሏል። አላህ ከኛ ጋር ይሆን ዘንድ አላህ ይወደን ዘንድ አላህን መፍራት አለብን ብለን የመፍራትን ደረጃ ስናቀው ፍርሃቻ ውስጣችን ላይ ስር ይሰዳል። አላህ አንድን ሰው ወዶት ከሱ ጋር ሆነ ማለት ደግሞ አይኑ መጥፎ እንዳይ፣ ምላሱ መጥፎ እንዳይናገር፣ ጆሮ መጥፎ እንዳይሰማ፣ እግሩ ወደ መጥፎ ቦታ እንዳይሄድ ያደርገዋል። በይንም አላህን የማይፈራ ሰው አላህ ከጥበቃው ከረሕመቱ ያርቀውና ሸይጣንና ነፍስያው ይጫወቱበታል። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. الله تبارك وتعالى የሰው ልጆችን እዚህ ምድር ላይ ሲያስገኛቸው እሱን ለማወቅ የሚያስችሏቸው ነገሮችን አሟልቶላቸው ነብይ ልኮላቸው እንደዚሁ በራሳቸው ቋንቋ የሚናገሩ ዑለሞችን ዱዓቶችን አስገኝቶላቸው ከነሱ የሚፈልገው አንድ ነገር አለ። ይኸውም ተሕቂቅ አልዑቡድያ ነው። አላህን ተባረከ ወተዓላ በብቸኝነት ከውዴታ ጋር ከተስፋ ጋር ከፍርሃት ጋር ማምለክ ነው ዋናው ዓላማችን። ከዚህ ዓላማ ምንም ሊያዘናጋንና ከመንገድ ላይ ያስቀረን አይገባም። ሴት ልጅ እጅግ በጣም ትልቅ ኃላፊነትና መስኡልያ አለባት። ምክንያቱም የሴቶች መስተካከል ለመላው ማህበረሰብ መስተካከል ትልቅ እድል ነው። የሴት ልጅ ዲኗ መበላሸቷ መድከሟና ለዲን ትኩረት አለመስጠቷ ደግሞ ቤቷ ውስጥ ያሉ ሰዎችም ላይ ሆን አጠቃላይ ማህበረሰቡ ላይ ትልቅ ተጽዕኖ ያሳድራል። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ለወንዶች አጠቃላይ ኹጥባ ካደረጉ በኋላ ወደ ሴቶች ጎራ በማለት ሴቶችን ይመክሩ ነበር። ኢተቂነላህ፣ አላህን ፍሩ እናንተ ሴቶች ሆይ እያሉ ሌሎችንም ምክሮችን ይለግሷቸው ነበር። ለመሆኑም በአንደኛ ደረጃ ሴት ልጅ የራሷም ይሁን የቤተሰቧ እንደዚሁ የማህበረሰቡ አህዋል ይስተካከል ዘንድ አላህን መፍራት ይኖርባታል።
አላህ ተባረከ ወተዓላ ለሰው ልጆች በርካታ ነገሮችን መክሯል። ከመከራቸው ምክሮች ሁሉ ልዩ ትኩረት የተደረገበትና ለናንተም ከናንተ በፊት ለነበሩ እመቶችም የመከርኩት ምክር ቢኖር አላህን ፍሩ የሚለው ነው ብሏል። አላህን ከፈራን ዲኑም ዱንያውም ይስተካከላል። የራሳችን ከነፍሳችን ጋር ያለን አኽላቅም ይሁን ከማህበረሰቡ ጋር ያለን አኽላቅ ያማረ የሚሆነው የአላህ ፍርሃቻ ሲኖር። ሴት ልጅ አላህን ከፈራች አለባበሷ ሸሪዓን የጠበቀ ይሆናል። ከባዕድ ወንድ ጋር ያላት አላቃና ግንኙነት አላህን ተባረከ ወተዓላ መፍራት የተሞላበት ይሆናል። ልጅ አያያዟ፣ ውሎዋ፣ አዳሯ በሙሉ በአላህ ተባረከ ወተዓላ ፍርሃቻ የተመሰረተ ይሆናል። የአላህ ፍርሃቻ ሲጠፋና ከልባችን ተቅዋ ሲጠፋ ደግሞ ሁሉም ነገር ይቀየራል፣ ይበላሻል። እዚህ አላህ ተባረከ ወተዓላ ለሰው ልጆች በሙሉ አደራ ያለው ምክር ተቅዋ ነው፣ አላህን መፍራት ነው። ሰው ልጆችን የፈጠረው አላህ ነው። የሚበጃቸውን ሁሉ የሚያውቀው አላህ ነው። ለሰው ልጆች የሚሻል ምክር ቢኖር ሌላ ምክር ይመክረናል። እነሆ ከተቅዋ የተሻለ ምክር ባለመኖሩ ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله እናንተንም ከእናንተ በፊት መጽሐፍ የተሰጡ ህዝቦችንም ጭምር አላህን ፍሩ ብዬ አደራ ብያለሁ ይላል አላህ ተባረከ ወተዓላ። አላህን ፍራ የሚባለው በግልጽ ወንጀል ሲሰራ የታየ ሰው ብቻ አይደለም። ኡቱል ኪታብ መጽሐፍ የተሰጡ የእውቀት ባለቤቶችንም አይሁድና ነሷራንም ጭምር ነብይ በመሃላቸው ከመኖሩ ጋር ኪታቡ እነሱ ላይ ከመውረዱ ጋር ከመበረዙ ከመሰረዙ በፊትም አላህን ፍሩ ብለን መከረናቸዋል ብለው ነብዩን አለይሂ ሰላቱ ወሰላም ራሳቸውን ያ አዩሃ ነብዩ ኢተቂላህ ብሏቸዋል። አንተ ነብይ ሆይ አላህን ፍራ ብሏቸዋል። ወሀከዛ ነብዩም ሱሐቦቻቸው መንገድ ለሄድ ነው መከረኝ ሲሏቸው አላህን ፍራ ያሉ ይመክሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነው አላህን መፍራት በአዱንያም በአኺራ በሰላም እንድንኖር ያደርገናል። ለዚህ ነው አላህ ወተዓወኑ ዐለል ቢሪ ወተቅዋ ያለው፣ በመልካም ተግባራትና በተቅዋ ተባበሩ ያለው። አላህን በመፍራትና በተቅዋ የአኺራ ጉዳይ ይስተካከላል። በቢር ለሰዎች መልካም ስራ በመስራትና በጎ በመሆን አዱንያ ይስተካከላል። ሁለቱ የተስተካከሉለት ሰው ሁሌም በደስታ መኖር ይችላል። በይነማ ተቅዋ ከጠፋ የአላህ ፍርሃቻ ከጠፋ ከአላህ ጋር ያለን ግንኙነትም የተበላሸ ይሆናል። ከሰው ልጆች ጋር ያለን ግንኙነትም የተበላሸ ይሆናል። የአላህ ፍርሃቻ ብሎ ማለት እንዲሁ ከላይ ጨርቅ በመልበስ ብቻ ወይም ደግሞ በንግግር ደረጃ አላህን ፈራለሁ አላህን ፍሩ በማለት ብቻ የሚያበቃ ነገር አይደለም። የአላህ ፍርሃቻ ማዕና አለው። በርካታ ዑለሞች ተቅዋን በተለያየ መልኩ ገልጸዋል፣ ታሪፍ አድርገዋል። የሁሉም ሐሳባቸው አንድ የሚሆንበት ነገር ቢኖር ተቅዋ ብሎ ማለት መልካምን ነገር በመስራት ወንጀል የተባለን በሙሉ በመተው በእኛና በአላህ ቅጣት መሃል ግርዶሽ መጋረድ ወይም አጥር ማጠር ማለት ነው። ተቅዋ ብሎ ማለት አላህ ያዘዘውን በመታዘዝ የከለከለውን በመከልከል በእኛና በምንፈራው ነገር መሃል አጥር ማጠር ግርዶሽን መጋረድ ማለት ነው። አላህ ተባረከ ወተዓላ ፍሩኝ ብሏል። ወተቁን ያ ኡሊል አልባብ ብሏል። እናንተ የልቦና ባለቤቶች ሆይ ፍሩኝ ብሏል። አላህን የሚፈራው ልብ ያለው ነው ማለት። አላህን ተባረከ ወተዓላ መፍራት ትቶ ወንጀል የሚዳፈር በሙሉ ልቡ ላይ ችግር እንዳለበት፣ አቅሉ ላይ ችግር እንዳለበት፣ ለአኺራው እንደማይጨነቅ ለአኺራ እንረዳለን። ሌላ ጊዜ ደግሞ እሳትን ፍሩ ብሏል። ወተቁን ናር ለቲ ወዒደት ሊልካፊሪን በመሰረቱ ለካሃዲያን የተዘጋጀች የሆነችና የሚያምፁ ሙስሊሞችም ጭምር የሚቀጡባትን እሳት ፍሩ ብሏል። ሌላ ጊዜ ደግሞ የአላህ ቅጣት ተግባራዊ የሚሆንበትን ፍርድ የሚሰጥበትን የውመል ቂያማን ፍሩ ብሏል። ወተቁ የውመን ቱርጀዑነ ፊሂ ኢለላህ ወደ አላህ የምትመለሱበትን ቀን ፍሩ ብሏል። እነዚህ ሁሉ ፍራቻዎች በአግባቡ ተተግብረዋል። ፈርቻለሁ የምንለው አላህ ያዘዘንን ስንታዘዝ የከለከለንን ስንከለከል። ይህ ሊሳካልን የሚችለው በእያንዳንዱ ነገር ኢህቲሳብ ስናደርግ ነው። መልካም ነገር ስንሰራ አላህ ተባረከ ወተዓላ አጅር ይሰጠኛል፣ ወደ አላህ ያቃርበኛል። ወንጀልን ስንተው አላህ ተባረከ ወተዓላ ይቀጣኛል፣ የቂያም ቀን ለቅጣቱ ይዳርገኛል ያለን ሲሆን ተቅዋው የተስተካከለ ይሆናል፣ ኸይሩም ስራ ይገራል። ስለዚህ የመጀመሪያው ሐሳባችን ጭንቃችን ሊሆን የሚገባው የአላህን ተባረከ ወተዓላ ፍርሃቻ ልባችን ውስጥ ተግባራዊ ማድረግ። ስንነጋገር አላህን መፍራት፣ ስንመለከት አላህን መፍራት፣ ከሰው ጋር ስንኗኗር አላህን መፍራት፣ በምንሰግደው ሶላት ሁሉ አላህን መፍራት ወገይር ذلك። ነብዩ አለይሂ ሰላቱ ወሰላም ተቅዋ ብሎ ማለት ምን ማለት እንደሆነ በታሪፍ ደረጃ በቃል ደረጃ እንዲህ ማለት ነው ብለው ባያስቀምጡም በበርካታ ሐዲሶቻቸው እንደምንረዳው ተቅዋ ወንጀልን መተው፣
ተቅዋ ግዴታን መተግበር ወተቁ ናረ ወለው ቢሽቂ ተምረህ ብላ ነብዩ ሰለላሁ ዐለይሂ ወሰለም የቴምርን ክፋይ ወይም ግማሹን በመስጠት እንኳ ከእሳት ራሳችሁን አድኑ ተጠንቀቁ እሳትን ተጠንቀቁ ብላ ዘን ዋጅብን በመንሰራበት ጊዜ ሐራምን በመንተውበት ጊዜ አላህን ፈርተናል ማለት ነው። ይህ ማለት ደግሞ በእኛና በአላህ ቁጣ መሃል በጀሃነም መሃል በቂያም ቀን ከመዋረድ ሊከለክለን የሚችል አጥርን አጥረናል ማለት ነው። አላህን ስንፈራ የራሳችን አህዋል ብቻ ሳይሆን ዓለም ላይ ያለው ኡማ በሙሉ አህዋል ይቀየራል። ወለው አነ አህለል ቁራ አመኑ ወተቀው ፈተሕና ዐለይሂም በረካትን ሚነ ሰማእ ዓለም ላይ ያሉ ሰዎች በየሀገራቸው በየአካባቢያቸው ተመካክረው አደራ ተባብለው አላህን ቢፈሩ ከሰማይ በረካን እናዘንብ ነበር ብሏል። ነገር ግን እምቢ አሉ። በመካዳቸውና እምቢ በማለታቸው ምክንያት ያዝናቸው ይላል። ዓለም ላይ ኡማው የሚሰቃየው ሙስሊም እርስ በርሱ የሚባላው በቤተሰብ መሃል ሰላም የሚጠፋው ሰዎች ንግግር ብቻ የሚሆኑት ከልባችን የአላህ ተቅዋ መፍራቱ ነውና ከልባችን አላህን እንፈራ። አላህን በመፍራትም አደራ ልንባባል ይገባናል። የአላህ ተባረከ ወተዓላ ፍራቻ እንዲኖረን የሚያደርጉ በርካታ ነገሮች አሉ። አንዱ በዋነኝነት የቂያም ቀን የሚድነው አላህን የሚፈራ ሰው ብቻ መሆኑን ማመን ነው። በዛ ቀን አባትም ይሁን እናትም ይሁን ቤተሰብም ይሁን ወገን ዘመድም ይሁን ገንዘብም ይሁን ሊጠቅምና ሊረዳ አይችልም። አላህ የሚፈሩ ሰዎች ብቻ ናቸው መዳን የሚችሉት። በዛ ቀን እድን ዘንድ አላህን መፍራት አለብን። አላህን ተባረከ ወተዓላ ካልፈራሁኝ አልደነምና የቂያም ቀን ከመዋረድ ምድንበትን መንገድ ከወዲሁ ልከተልና ሊይዝ ይገባኛል ብለን ስናስብና ስንጨነቅ የአላህ ተቅዋኛ ላይ ውስጣችን ላይ ይገኛል። በሁለተኛ ደረጃ አላህ ተባረከ ወተዓላ እሱን የሚፈሩ ሰዎች እንደሚረዳቸው ከነሱ ጋር እንደሆነ እንደሚወዳቸው ነግሮናል። ሰዎች በሰው ደረጃ ሁሉ ትልቅ የሚሉትን ሰው ለመቅረብ እሱ ጋር ውዴታ ለማግኘት ጥረት እንደሚያደርጉ ይታወቃል። አላህ ተባረከ ወተዓላ የሁሉ አለቃ ሁሉ ነገር በእጁ ያለው ጌታ ከሰው ልጆች ምንም የማይፈልግ ከመሆኑ ጋር ሙተቆችን ወዳለው ብሏል። ኢነላሃ ዩሂቡል ሙተቂን አላህ እርሱን የሚፈሩ ሰዎችን ይወዳል ብሏል። መዐ ለዚነ ተቀው ኢነላሃ መዐ ለዚነ ይተቀው አላህ ከነዚያ እርሱን ከሚፈሩት ጋር ነው ብሏል። አላህ ከኛ ጋር ይሆን ዘንድ አላህ ይወደን ዘንድ አላህን መፍራት አለብን ብለን የመፍራትን ደረጃ ስናቀው ፍርሃቻ ውስጣችን ላይ ስር ይሰዳል። አላህ አንድን ሰው ወዶት ከሱ ጋር ሆነ ማለት ደግሞ አይኑ መጥፎ እንዳይ፣ ምላሱ መጥፎ እንዳይናገር፣ ጆሮ መጥፎ እንዳይሰማ፣ እግሩ ወደ መጥፎ ቦታ እንዳይሄድ ያደርገዋል። በይንም አላህን የማይፈራ ሰው አላህ ከጠበቃው ከረህመቱ ያርቀውና ሸይጣንና ነፍስያው ይጫወቱበታል። ወሀከዛ አላህን የሚፈራ ሰው የዱንያ የአኺራ ጉዳዮቹንም እንደሚያገራለት ቁርአን ላይ ተነግሯል፣ ሐዲስ ላይ ተነግሯል። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب አላህን የሚፈራ ሰው ከመከራዎች ሁሉ መውጫ ያደርግለታል ተብሏል። ከዱንያም ከአኺራም መከራዎች ናቸው። ስንትና ስንት መከራ ላይ ስቃይ ላይ የነበሩ ሰዎች አሉ። ሰዎች የተለያዩ ከዚህ ስቃይና መከራ መውጫ መንገዶችን የመከሯቸው አላህን ፈርተው መጥፎ መንገድ ከመሆኑ አንፃር አላህ የሚጠላው መንገድ ከመሆኑ አንፃር የሚተዋሉ። ብዙም ሳይቆዩ አላህ ተባረከ ወተዓላ ከጭንቅ መውጫ ያበጅላቸዋል። አዱንያ ላይ ብቻ የማያበቃ አኺራ ላይ የመከራዎች ሁሉ መከራ ጀሃነም መግባት ነው። ከቤተሰብ እንደተለዩ ቀብር ውስጥ ለተለያዩ የቀብር ስቃዮች መዳረግ ነው። አላህን የሚፈራ ሰው ከነዚህ ሁሉ ጭንቆች መውጫ ያበጅለታል። አላ ቢሰብሪ ተብሉጉ ማ ቱሪዱ ወቢተቅዋ የሊኑ ለከል ሐዲዱ ይላል። አላህን ተባረከ ወተዓላ የሚፈራ ሰው ብረት ሁሉ ይቀልጥለታል። ነገሮችን አላህ ገራገር ያደርግለታል። ብዙ ጊዜ አላህን ፈራለሁ ነገር ግን ነገሮች አይገሩልኝም አይሳኩልኝም የሚሉ ሰዎች አሉ። የአላህ ፍርሃቻ እንዲሁ በቀላሉ ሊሳካ የሚችል ነገር አይደለም። በትንሹም በትልቁም አላህን መፍራት ያስፈልጋል። ዋጅብን በመፈጸም ሐራምን በመተው ሱናን በመተግበር መክሩህን በመተው ከዚህ ሁሉ አልፎ لا يكون الرجل متقيا حتى يدع ما لا بأس به خوفا مما به بأس አንድ ሰው በትክክል አላህን ፈርቷል የሚባለው ምንም ችግር የሌለውን ነገር ችግር ሊያመጣ ይችላል ብሎ ሲተው ነው ተብሏል። ባለንበት ጊዜ ግልጽ የሆኑ ሐራሞችን መክሩሆችን እየተዳፈሩ የሰው ልጆች አላህን ፈራለሁ ሲሉ ለምንድን ነው ዱዓይን አላህ ማይቀበልን ሲሉ ይታያል። ሐቂቃ ሙተቂ ማለት ሐራም ያልሆኑ ነገሮችን ራሱ ወደ ሐራም ሊወስደኝ ይችላል ብለው የሚተው ናቸው። አስለን ኢትቃ የሚለው የመጣው ኢትቃ ማያስፈልገውን ነገር
ኢትቃ ከማድረግ አንፃር መጠንቀቅ የግድ የማይሆነውን ነገር ከመጠንቀቃቸው የመጣ ነው ሙተቂ የተባሉት ይላል። ወሀከዛ አላህን ተባረከ ወተዓላ መፍራታችን የሰዎችን ሐቅ እንዳንነካ ያደርገናል። አላህ የሚፈራ ሰው የሰው ገንዘብ አይዘርፍም፣ የሰው ስም አያጠፋም፣ የሰው ህይወት አያጠፋም። ወሀከዛ ከሰዎች ጋር ያለው ግንኙነቱ አላ ሁደን ሚነላህ ወኑር ይሆናል። ያለበትን ግዴታ ያውቃል፣ እንደዚሁ ደግሞ ሰዎች ጋር ያለውን መብት ያውቃል። የእሱን መብት እንዲመልሱለት ከመጠየቁ በፊት እሱ ጋር ያለውን ግዴታ ለሰዎች ይመልሳል። ከምንም በላይ ከሰዎች ጋር ተያይዞ ያለ አስቸጋሪ ነገር ቢኖር የሕርጡ ጉዳይ፣ የክብር ጉዳይ፣ ሰው ላይ የሌለበትን ነገር መለጠፍ፣ ስሙን ማጥፋት፣ እንደዚሁ ደግሞ በማይረባ ነገር ሰዎችን መመቅኘትና ቅም መያዝ ከሙስሊም ሴት ማይጠበቅ። ሴቶች ሲገናኙ በመሃላቸው መሐባ ሊኖር፣ እርስ በርሳቸው ሊዋደዱ ሊከባበሩ፣ አንዷ ሌላኛዋ ኸይርን ልትመኝ፣ እሷ ጋር ያለን ጥሩን ነገር ለሌላ እህቷም ልታካፍላት ይገባል። ከዚህ በተቃራኒ የሆነ እንደሆነ የአላህ ፍርሃቻ ከልባችን ጠፍቷል ማለት። አላህን የማይፈራ ሰው ለሙስሊም ወንድሙ ኸይርን አይመኝም። በል ለሙስሊም እህቷ ኸይርን መመኘቷ ቀርቶ ሸር ስትመኝ እሷ ጋር ያለው ኸይር በተወገደ እኔ ጋር በመጣ ኢላ አኺሪ ብለው እንዲመኙ የሚያደርገው ከልብ የአላህ ተቅዋ መፍታት ነው። ግን በተቅዋ ከምናገኛቸው ጥቅሞች አንዱ በመሃላችን ያለው አላቃ ግንኙነታችን ያማረ እንዲሆን ያደርጋል። ሙስሊም እህቷን ሌላኛዋ እህቷ ስትዘልፋት፣ ለመጥፎ ስሟን ስታነሳ፣ ስታማት የሰማች እንደሆነ አላህን የምትፈራ እህት ዝም ብላ ቁጭ አትልም። እማ አላህን ፍሪ ብላ አፏን ታስይዛታለች። ካልሆነ ደግሞ ከቦታው ተነስታ ትወጣለች። ባለንበት ጊዜ ኡማውን እርስ በርሱ እንዲባላ እንዲጣሉ ያደረገ ያለው ወሬ ማመላለስን። በተለይ ይህ ነገር ሁሉም ጋር ያለ ከመሆኑም ጋር እህቶች ጋር በብዛት እንደሚገኝ ከሁኔታዎች መረዳት ይቻላል። በተለያዩ አጋጣሚዎች በሚገናኙበት ጊዜ እገሊት እንዲህ አለች፣ እገሊት በዚህ ገባች፣ እገሊት በዚህ ወጣች፣ እገሊትን ሰደበቻት፣ እገሊት ታማ እገሊት አልጠየቀቻትም። ይሄ በብዛት እህቶችን የሚያጠቃ ሙሲባ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሴቶችን ለብቻቸው በመከሩበት ጊዜ ቱክሲርነ ለዕነ ብላ እርግማንን ታበዛላችሁ፣ እንደዚሁ ደግሞ ውለታን ትከዳላችሁ ብላ። እነዚህ በብዛት የምላስ ችግሮች ናቸው። እርግማን የሚመጣው በምላስ። እናቶች ከልጆቻቸው ጋር ሲኖሩ፣ እህቶች ከቤተሰቦቻቸው ጋር የሚሆኑ ከሌሎች አብሯቸው ከሚገናኟቸው ሴቶቻቸው ጋር የሚኖሩበት ጊዜ ምላሳቸውን ሊጠብቁ ይገባል። ከዛ ባለትዳር የሆኑ ከባላቸው ጋር ጥሩ ህይወት ሲያሳልፉ ቆይተው የሆነ ጊዜ በአንዲት ነጥብ አለመግባባት ሲመጣ ካንተ መች መልካም ነገር ይቻቃለው ለአኺር እንደሚሉ ከነቢዩ ሐዲስ ተረተናል። መልካም ውለታን ትከዳላችሁ። አንድ ሰው ለሚስቱ አመት ሙሉ ወይም ደግሞ ለረጅም ጊዜ መልካም ነገር ሲያደርግላት ቆይቶ ከዕለታት አንድ ቀን የሆነ ነገር ቢያጎድል ካንተ ምንም ኸይር አላየሁም ይላሉ ብላ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ምክንያት ነው የጀሃነም አብዛኛውን ቦታ ሴቶች ሸፍነውት አላህ ያሳየኝ ብላ። እዛ ሴት ልጅ ምላሷን ልትጠብቅ ይገባል። احفظ لسانك يا انسان لا يلدغنك انه ثعبان تبغى። አንተ ሰው ልጅ ሆይ ምላስህን ጠብቅ፣ እነሆ ምላስ ማለት እባብ ነው እንዳይነድፍህ። ስንትና ስንት ሰዎች ይፈሩት የነበረ ሰው ምላሱ ገድሎት ከአፈር ስር ተቀብሯል ተብሏል። ምላስ የሚያመጣው መዘዝ ብዙ ነውና እህቶችን ለየት ባለ መልኩ አደራ የምንለው ነገር ቢኖር ምላሳችን ሊታሰር ይገባል። ምላስ በሁለት በር የተዘጋበትም መናገር ያለብንን ነገር ለይተን እንናገር ዘንድ ነው። በጥርስ ተዘግቷል፣ በከንፈሮች ተዘግቷል። እንዲሁ ዝም ብለን የመጣልን ነገር ሁሉ እንዳናወራ ነው። አቀል ሸይ ማውራት አለብን የለብንም ብለን እያሰበን ሁለቱን በሮች ቀስ አድርገን እንከፍታለን ማለት ነው። النبي صلى الله عليه وسلم صحيح በሆነ ሐዲታቸው الصمت خير وقليل فاعله ብላ። ዝምታ መልካም ነው በጎ ነው ጥቂቶች እንጂ ዝም አይሉም ብላ። هكذا ኢማም አልባኒ ሐሰን ባሉት ሐዲትም እንሶመተ ነጃብ ዝም ያለ ዳነ ብላ። ዝም ከማለት ዝክር ማለት የተሻለ ነው። ዝክር የማንል ከሆነ ደግሞ ዝም ማለት የተሻለ ነው። በመልካም እንዘዝ፣ ሰዎችን ወደ ኸይር ነገር እንጣራ፣ የሚጠቅም ነገር እናውራ። ከዲን ከዱንያ አንፃር ካልሆነ ዝም እንበል። ከሁሉ የከፋው ደግሞ ምላስ ላይ ያለው ኩፍርን፣ ሽርክን፣ ቢድዓን፣ ጸያፍ ንግግሮችን መናገር ነው። ያለ ዒልም ከመናገር መቆጠብ፣ ያለ እውቀት ፈትዋ ከመስጠት መጠንቀቅ፣ ሰዎችን በማጣላት መንፈስ ወሬ ከማመላለስ መጠንቀቅ ይኖርብናል። በዚህ መልኩ ምላሳችንን ጆሮአችንን ስንቆጥብ አላህን ፈርተናል ይባላል። ሌላው የአይን መዘዝ ነው። ብዙ ጊዜ ተለይ ባለንበት ጊዜ በሞባይል በኮምፒውተር በአይፓድ አማካኝነት መጥፎ የሚባሉ ቆሻሻ የሆኑ የተለያዩ ዓለም ላይ ያሉ ነገሮችን ሰዎች በኪሳቸው ላይ በቦርሳቸው ላይ ይዘው መስከርከር ጀምረዋል። ሌላ ጊዜ መጥፎ ነገር ለማየት መጥፎ ፊልም ለመመልከት ሰዎች ሲዲ ተከራይተው ሲያመጡ
ዴክ ተከራይተው ሲያመጡ አሊያ ደግሞ ተውሰው ሲጠቀሙ ነበር የሚታይ። ብዙ ፕሮሰስ ነበረው እንዲህ ሐራም ነገር ለማየት መጥፎ ነገር ለማየት ማለት ነው። ዛሬ ግን በእጃችን በኪሳችን ገንዘባችን አውጥተን በገዛነው ሞባይል እና ኔት አላህን የሚያስቆጣ ነገር ልናይ እንችላለን። የአላህ ፍርሃቻ ልባችን ውስጥ ከሌለ ማለት ነው። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ ተብሏል። ልብ፣ አይን፣ ጆሮ፣ ምላስ አላህ ዘንድ ያስጠይቃል ተብሏል። በአይንህ ምን አየህበት፣ በጆሮሽ ምን ሰማሽበት፣ በምላስሽ ምን ተናገርሽበት፣ በእጅሽ ምን አደረግሽበት፣ በእግርሽ ወዴት ሄድሽበት፣ በልብሽ ምን አሰብሽበት፣ ማንን ወደድሽበት፣ ማንን ጠላሽበት። ይሄ ሁሉ የቂያም ቀን ሒሳብ ያለው ጉዳይ ከመሆኑ አንፃር በአይንሽ አላህን የሚያስቆጣ ነገር ከማየት ጥንቃቄ ማድረግ ያስፈልጋል። በአካል በሚንቀሳቀሱበት ጊዜ አጅነቢ ወንድን ቀና ብለው ከማየት የሚታቀቡ ሆኖ ለብቻ በሚሆኑበት ጊዜ በጨለማ በሚቀመጡበት ጊዜ ሐራም የሆኑ ነገሮችን ገልጦ መመልከት አላህን ያስቆጣል። ልብ ላይ የአላህ ፍርሃቻ ያለ መኖር ምልክት ነው። ወሀከዛ በጆሮአችንም ሐሜት ከመስማት ዘፈን ከመስማት እንደዚሁ ስርዓት የጎደላቸውና ከሙዚቃ ጋር በምንም የማይለዩ ነሽዳዎችን ከመስማት ጥንቃቄ ማድረግ ያስፈልጋል። እንዲህ አይነት መላ የሰውነት አካላቶቻችንን ስንጠብቅ ልባችንም ይጠበቃል። ይሄኔ የአላህን ተባረከ ወተዓላ ፍርሃቻ ተሕቂቅ ማድረግ እንችላለን ነው። ሌላኛው አደራ የምንለው ነገር ቢኖር ኢትባዑ ሱነቲ ረሱልላህ ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተልና ትእዛዛቸውን ማክበር። ነብዩ ሰለላሁ ዐለይሂ ወሰለም ለኛ ከአባትም ከእናትም ከወንድምም ከእህትም በላይ ናቸው። ረሱሉ ዐለይሂ ሰላቱ ወሰላም ለኛ የሚበጀን ነገር አያዘውምና የትኛው መልኩ ነብያችን አንድን ነገር ካዘዙሽ አንድን ነገር ከመከሩሽ አባትሽን የእናትሽን ምክር ሰምተሽ ከምትተገብሪው በላይ የረሱልን ምክር ተፈጻሚ ልታደርጊ ይገባል። ማንም አይደንም የረሱልን መንገድ ተከትሎ እንጂ። ወደ ጀነት የሚወስዱ መንገዶችን በሙሉ አላህ ዘጋግቷቸዋል የነብዩ መንገድ ሲቀር ብሏል ኢብኑል ቀይም ረህመቱላሂ ዐለይሂ። ረሱልን ሰለላሁ ዐለይሂ ወሰለም መከተል እሳቸውን መታዘዝ ልብስ ላይ ብቻ ሊሆን አይገባም፣ ስም ላይ ብቻ ሊሆን አይገባም። በአኽላቅም በሙዓመላም በአሰጋገድም በአነጋገርም በሁሉም ዘርፍ ረሱልን ልትከተል ይገባል። ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸውን መጨረሻ ላይ አደራ ያሉት ከተቅዋ ቀጥሎ ሱና መከተል ኡሲኩም ቢተቅዋላህ ወስምዒ ወጣዕ። አላህን በመፍራት አደራ እላችኋለሁ፣ ሙስሊም መሪያችሁን በመታዘዝም አደራ እላችኋለሁ፣ የኔን ሱና በመከተልም አደራ እላችኋለሁ፣ የኔን ሱና በጥርሳችሁ ነክሳችሁ ያዙ ብላ ነብዩ ሰለላሁ ዐለይሂ ወሰለም። አኺር ዘመን ላይ ወጣቱን ከሱና ለማውጣት ጥረት የሚያደርጉ ብዙ አይነት ሰዎች አሉ። ሴት ሐያ እንድታጣ ከወንድ ጋር ተቀራርባ እንድትቀመጥ ንግግሯ ላይ ስርዓት አልባ እንድትሆን ሒጃቧ ላይ ቸልተኛ እንድትሆን ብዙ ሙከራዎች የተደረጉ። ሒጃብን በተመለከተ ከፍተኛ ዘመቻ ተቀስቅሷል ከውስጥም ከውጭም ማለት ነው። የሴት ልጅ ሒጃቧ ነብዩ አለይሂ ሰላቱ ወሰላም አደራ ያሉት የመከሩት የእስልምና መገለጫ የማንነትሽ ምልክት ነው። ሴት ልጅ ከምትለካበት ማንነቷ ከሚታወቅበት መንገድ አንዱ አለባበሷ። እስልምና ያስቀመጠውን ሸርጥ ያሟላ ልብስ የምትለብስ ሴት ከሆነች የውስጧን አላህ ያውቃል። እኛ ዘንድ ሙእሚን ናት፣ አላህ የምትፈራ ሴት። በምስጢር መሰራቸው መጥፎ ስራዎች እስከሌሉና እስካላወቅናቸው ድረስ ማለት ነው። በአንጻሩ ደግሞ ማታ ላይ ለሊት ሰግድ ለምን አታድርም? ቀን ላይ ሸርጡን ያጓደለ ልብስ ለብሳ የምትሄድ ከሆነ በሸሪዓው ሰትሩት የተባለ የሰውነትን አካል ገልጣ የምትሄድ ከሆነ ከወንድ ጋር የምትቀልድና የምትጫወት ከሆነ ከማይፈቀድ አጅነቢ ወንድ ጋር ኢማኗ ዝቅተኛ ነው፣ ገደሎ ነው ማለት እንችላለን። ኢብኑ ተይሚያ ረሂመሁላህ ተዓላ ኢቅቲዳእ አስ-ሲራጥ አል-ሙስተቂም በተሰኘው ክታባቸው ላይ እንደተናገሩት ልብስ ቋንቋ የማንነት መገለጫ ነው። ዝም ብሎ የካፊሮችን ቋንቋ የሚያወራ ሰው ካፊሮችን ያደንቃል፣ ምዕራባውያንን ያደንቃል ማለት ነው። ሌላ መናገር እየቻለ ማለት ነው፣ ሁኔታው ሳያስገድደው ማለት ነው። እንደዚሁ ደግሞ የአንድ አይነት ሰዎችን ልብስ ዝም ብሎ የሚለብስ ሰው የነሱን ዲን በልቡ እንደሚያፈቅር ምልክት ነው ይላል። በመሆኑም አለባበስሽ ረሱሉ አለይሂ ሰላቱ ወሰላም ባስቀመጡትና በመከሩት መሰረት ሊሆን ይገባል። ስንትና ስንት ዱንያ ላይ የሚለብሱ አኺራ የማይለብሱ አሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በባህር ከሰዎች እይታ አንፃር ልብስ የሚባል ላኪን ለአላህ ብላ ያለበሰችው ሐቁን ያልጠበቀችለት እንደዚሁ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ባዘዟት መሰረት ያለበሰችው እንደሆነ አዱንያ ለብሻለሁ ብትልም አኺራ ላይ ራቆቷን የምትቆም ሴት እንዳለች ተናግረዋል። በገሟቸው የተረገሙ ናቸው፣ አሁን ገና ላያቸው ወደፊት ይመጣሉ። ለስሙ የለበሱ
ነገር ግን በሐቂቃው ያለበሱ ጠመው የሚያጠሙ ጸጉራቸውን እንደ በሬ ሻኛ ቀጥ አድርገው የሚያቆሙ ቅንድባቸውን የሚነቅሉ ለማማር ብለው ጥርሳቸውን ፍንጭት የሚያሰሩ ርግሟቸው የተረገሙ ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሁሉ ባለንበት ጊዜ ወይም አብዛኞቹ በርካታ ሙስሊም እህት ዘንድ እንደ ቀልድ የታዩ ነው። መቀንደብ፣ እንደዚሁ ደግሞ ጸጉርን ወደ ላይ ያሰርቶ አቆሙ መሄድ፣ መንገድ ላይ አላህ የሚጠላውን አይነት አካሄድ እየተራመዱ ሽቶ ተቀብቶ መሄድ፣ ጫማ ማስጮህ መሰል የሆኑ ነገሮች ከረሱሉ ሰለላሁ ዐለይሂ ወሰለም ምክርና አደራ ጋር ይጻረራሉ። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ምን መከሩ? የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች እንዴት ነበር የሚለብሱት? የሱሐባ ሴቶች እንዴት ነበር የሚለብሱት? የደጋግ ቀደምቶችን ሴራ ልናጠናና በእነሱ መንገድ መሰረት ልንጓዝ ይገባናል። አይሻ ረዲየላሁ ዐንሃ ወአርዳሃ የሆነ ሸርጥ የጎደለው ልብስ የለበሱ ሴቶችን ባየች ጊዜ የዱንያን ህይወት ከሆነ የምትፈልጉት ችግር የለውም ልበሱት፣ በአላህና በመጨረሻው ቀን የምታምኑ ከሆነ ግን ይህ በአላህና በመጨረሻው ቀን የምታምን ሴት አለባበስ አይደለም ብላለች። ሌላ ጊዜ እንደዚሁ የፈትዋ ብዙ ጊዜ የሚያማክራት ሰው አንዲት ሴት ፊቷን ገልጣ ባያት ምን ላድርግ ብሎ ሲጠይቃት ሰውነቷ ላይ ደረቷ አካባቢ ላይ ካለው ጨርቅ አንስተህ ፊቷ ላይ ጣል አድርግ ብላለች ረዲየላሁ ዐንሃ ወአርዳህ። ወሀከዛ ከእናታችን አይሻ ከአብዱላህ ብን መስዑድ እንደተዘገበው ነብዩ አለይሂ ሰላቱ ወሰላም በዘመኑ ያሉ ሴቶችን ባህሪና ሁኔታ ቢያዩ ለሶላት እንኳን መስጂድ እንዳይሄዱ ይከለክሉ ነበር። ነብዩ ቀደም ሲል ሴቶችን መስጂድ እንዳይሄዱ አትከልክሏቸው፣ ቤት መስገዳቸው በላጭ ነው ያሉት በጊዜው የነበሩ ሴቶችን አህዋል ጥሩነት ከማወቃቸው አንፃር ነው። በዘመናችን ያሉ ሴቶችን አህዋል መበላሸት ግን ነብዩ ቢያዩ የእስራኤል ልጆች በሙሳ ዘመን ሴቶች መስጂድ እንዳይሄዱ ብሎ እንደከለከሉት ነብዩም አለይሂ ሰላቱ ወሰላም ሴቶች መስጂድ እንዳይሄዱ ይከለክሉ ነበር። ለምንድን ነው? እናታችን አይሻ ረዲየላሁ ዐንሃ በታቢዒ ዘመን የነበሩ ሴቶችን ነብዩ ከሞቱ ከ40 ምናምን ዓመት በኋላ የነበሩ ሴቶችን በአሁን ጊዜ ያሉ ሴቶችን አህዋል ቢያዩ ነብዩ መስጂድ እንዳይሄዱ ይሉ ነበር ያለችው ካለባበስ አንፃር ትንሽ ለውጥ መምጣት ጀምሮ ነበር። መጀመሪያ የለብሱት የነበረው ልብሳቸው ወጥ የሆነ ከለር ያለው ነው፣ መላ ሰውነትን የሚሰትር ነው። በሷ ጊዜ መላ ሰውነትን መግለጥ መጥቶ አይደለም፣ አለባበስ ላይ አንዳንድ ከለራቸው ላይ ጣል ጣል ያደረገባቸው ነገሮችን አልፎ አልፎ የሚለብሱ ሴቶችን ባየች ጊዜ ነው ያለችው። ኢማም አህመድ ረሂመሁላህ ተዓላ 241ኛው ሂጅራ ላይ የሞቱት ታላቁ ኢማም ልጃቸው አብዱላህ ኢብኑ አልኢማም አህመድ እንደተናገረው አባቴን ባለንበት ጊዜ ሴቶች ለዒድ መውጣታቸው እንዴት ይታያል ብዬ ጠየቅኳቸው። አማ ፊ ዘማኒና ፈላ ባለንበት ጊዜ ሴቶች ለዒድ ሶላቱን ከመሄድ የለባቸውም፣ ዘመኑ ተበላሽቷል። ባለንበት ጊዜ የሴቱ ሐል በሚታይበት ጊዜ አለባበስ ራሱ ጅልባብ ከመልበሳቸው ጋር ኒቃብ ከመልበሳቸው ጋር የልብሳቸው ሁኔታ ሲታይ አጭር ጅልባብ አድርገው ካልሲውን ትተውት ቋንቶን ትተውት አይናቸውን ወደ ውጭ እንዲወጣ አድርገው ብዙ የሚታዩ ኸለሎች አሉ። የረሱልን ሰለላሁ ዐለይሂ ወሰለም ሱና ልንከተል ይገባናል። አላህ በተከበረው ቃሉ አንተ ነብይ ሆይ ለሚስቶችህ ለሴት ልጆችህ ለመላው ሙእሚን ሴቶች ላያቸው ላይ ጅልባባቸውን ለቀቅ ያድርጉ ብላ ይሄን ሲፈስሩ አብዱላህ ኢብኑ አባስ በዚህ እኮ አላህ ሙእሚኖችን ያዘዘ ያለው ሙእሚን ሴቶችን ያዘዘ ያለው ጅልባባቸውን መላ ሰውነታቸው ላይ ሸፍነው ለማየት ብቻ አንድ አይን እንዲያስቀሩ ያዘዘ ነው ብላ። ይሄ የሱሐባ ተፍሲር ነው። ሱሐባ አንድን ከፈሰረ ሌላ ሱሐባ እስካልተቃወመው ድረስ ልክ እንደ ነብዩ ንግግር ነው የሚወሰደው። ሴት ልጅ ሒጃቧ ምን መምሰል እንዳለበት ቁርአን ወርዷል። ይሄን ቁርአን ደግሞ ታቢዒዩ ፈስሩት ማለት ነው፣ ሱሐቢዩ ፈስሩታል። በዚህ አንቀጽ አላህ እያዘዘን ያለው ሴት ልጅ መላ ሰውነቷን ሸፍና ለማየት ብቻ አንድ አይን እንድታስቀር ነው ብሏል። ኢብኑ ዑሰይሚን ረሂመሁላህ ተዓላ አንድ አይን ማስቀረቱም አይኗን ሳትገልጥ ማየት የማትችል ከሆነ ነው። በስሱ በውን ነገር ሸፈና ማየት የምትችል ከሆነ አይን መግለጥ ሁሉ አይቻልም ብሏል። ዛሬ ክንዶች የተገለጡ፣ አንገቶች የተገለጡ፣ እግሮች የተገለጡ በተለይ አብዛኞች እናቶቻችን ሐል በሚታይበት ጊዜ ወላሂ በጣም ያሳዝናል። ወልየጥሪብነ ቢኹሙሪሂን ብሎ አላህ ተባረከ ወተዓላ በሻርፓቸው ደረታቸው ላይ ለቅቅ አድርገው ሸፈኑ ብሏል። ይሄን አንዳንድ ተፍሲሮች ላይ እንደተጠቀሰው የቀድሞ በጃሂልያ ዘመን የነበሩ ሴቶች ሻርፓቸውን ያስሩ የነበረው ወደ ኋላ ነው። ወደ ኋላ እንዳያስሩት ወደፊት ፊታቸው ላይ አንገታቸው ላይ ለቀቅ በማድረግ ወልየድሪብነ ቢኹሙሪሂን ዐላ ጁዩቢሂን ደረታቸውንም ጭምር ወደታች እንዲሸፍኑ አላህ አዟል ብሏል። በዘመኑ ያሉ በተለይ ሀገራችን ላይ ሌሎች ሀገሮች ላይ እንደሚታየው ሴቶች ወደ ኋላ ነው ሻሻቸውን የሚያስሩት። ጆሮአቸው፣ አንገታቸው አልፎ ሁሉ ደረታቸው አካባቢ የሚታይበት አህዋል አለ። ይሄ ግልጽ ከሆነው ከቁርአን መመሪያ ጋር ይጋጫል። የትኛውም ዓለም ከጥንት ጀምሮ እስካሁን አላህን የሚፈራ ዓለም ሴት ልጅ አንገቷ፣ ጆሮዋ፣ ደረቷ አካባቢ ቢታይ ችግር የለውም ማለት ነው። ሴት ልጅ እግሯን መሸፈን አለባት። ሐታ ሶላት ላይ ሆነው እናቶች እስከ ባታቸው ተገልጦ እናያለን። ሻሻቸውን ወደ ላይ ጠምጥመው ጆሮአቸውና አንገታቸው እየታየ የሚሰግዱ ሴቶችን እናያለን። እነማ ኺላፍ ያለው ፊትና መዳፍ ላይ ነው። የተወሰኑ ዑለሞች ሴት ልጅ ስትሰግድ አጠገቧ አጅነቢ ወንድ ከሌለ ፊቷና
የእጇ መዳፍ ብቻ ከታች ያለው ማለት ነው ቢታይ ችግር የለውም ማለት አይ ፊት ብቻ እንጂ ሌላው መታየት የለበትም ይላሉ። ራጁህም ይሄ ነው። አጅነቢ ወንድ ከሌለ ሴት ልጅ መግለጥ የምትችለው ፊቷን ብቻ ነው። ፊቷንም በምትገልጥበት ጊዜ በሚገባ ጥንቃቄ ማድረግ አለባት። ጆሮዋ መታየት የለበትም። ከላይ ጸጉሮች በከፊል መውጣት የለባቸውም። እንደዚሁ ደግሞ ከታች በአገጯ በኩልም አንገቷ ሊታይ አይገባም። ይሄንንም የምንለው ፊት ለፊቷ አጅነቢ ወንድ ከሌለ አማ አጅነቢ ወንድ ካለ ሙሉ በሙሉ ሊሸፈን ይገባል። በዚህም በሌሎችም ከወንድ ጋር ባለው ቀረቤታም የረሱሉን ሰለላሁ ዐለይሂ ወሰለም ሱና ልትከተይ ይገባል። ወላ ተخضعن بالقول ሴቶች ስትናገሩ ከወንዶች ጋር አትለሳለሱ። ልቡ ላይ በሽታ ያለበት ይከጅላል። አግባብ የሆነ ንግግር ብቻ ተናገሩ ብሏል። ወንዶችን ለሐጃም ካሲያናግሩ ወላ ተخضعن ብሏል። ወንዶችን ደግሞ ወሰሉን من وراء حجاب ብሏል። ከሂጃብ ከመጋረጃ በስተጀርባ ጠይቋቸው፣ ፊት ለፊት መታችሁ አትቆሙ ብሏል። ሴት ልጅ ሆና ሂጃብ መታደርግ ሆነ ወጣት ከሆነ ወንድ ጋር እድሜም የገፋም ካለ ምን አይሆንም ቢላ ሐጃ ሱቅ ሄዳ ስትከራከር፣ እንደዚሁ ደግሞ ከትምህርት ቤት ስትወጣ ከወንድ ጋር ተጠጋግታ ስትሄድ፣ መንገድ ላይ መኪና ውስጥ አጠገቧ ካለ ወንድ ጋር ስትቀልድ፣ ምኗም ካልሆነ ወንድ ጋር በስልክ ረጅም ሰዓት ስታወራ ስትስቅታል። ይሄ ሁሉ የረሱሉን ሰለላሁ ዐለይሂ ወሰለም ሱና የሳቸውን አደራ ያልጠበቀ አካሄድ ነውና አላህን ልትፈሪ ልትጠነቀቂ ይገባል። ልክ ከውጭ አካላችን ሒጃብ እንደለበሰው ሁሉ ውስጣችንም የአላህን ፍርሃቻ ልብስ ሊለብስ ይገባዋል። የረሱሉን ሰለላሁ ዐለይሂ ወሰለም ሱና በገሃድም በመስተርም ልንተገብረው ይገባናል ነው። ወሀከዛ ሶስተኛ ደረጃ አደራ የሚባል ነገር ቢኖር ለአላህና ለረሱል ሰለላሁ ዐለይሂ ወሰለም ውሳኔ እጅግ መስጠት ነው። الله فتكبروا قالوا سورة الأحزاب وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيار عند إثبات الله يمنج سيت برسول صلى الله عليه وسلم يمنج سيت الله نملكتنيو عند النجر كفردوا كوسنوا أما راجل نوراتشو هيكبهم بلا الله حجاب دنقوال ودال التكبر يكبر سيت لج بيت تكمت يا لمكنيات أتوت أورال ودال التكبر يكبر ሴት ልጅ ባሏን ታክብር ትታዘዝ በመጥፎ ነገር እስካላዘዛት ብለዋል እሺ ብላ ከልቧ ልታምንበት ይገባል። ሴት ልጅ ልጆቿን በተርቢያ መቅረጽ አለባት፣ ኃላፊነት አለባት። ልጆቿን የመጠበቅ ውጪ ወጣ ከመስራት ይልቅ ቤት ቁጭ ብላ ልጆቿን መንከባከብ፣ ማስተማር፣ ተርቢያ ማድረግ፣ ጤንነታቸውን መጠበቅ ኢላኺሪ ሸሪዓ ያስቀመጣቸው ህጎች አሉ። ለምንድነው ሸሪዓ ሴቶች ቤት ይቀመጡ ወንዶች ውጭ ይውጡ የሚለው? ለምንድነው ሸሪዓ ሴት ልጅ እንደ ወንድ ተገልጣ መሄድ አትችልም የሚለው? ለምንድነው ሸሪዓ ለወንድ ካንድ በላይ ማግባት የፈቀደ ለሴት የሚከለክለው? እነዚህ ሁሉ ኢስቲስላም ልቧ ውስጥ የሌለ ሴት ምልክት ነውና አላህን ልትፈሪ አላህና መልእክተኛው አንድ ነገር ከወሰኑት ወደሽ ልትቀበል ይገባል። ኢማን ማለት ነው፣ እስላም ማለት ነው። አማ በባህር ቁርአን እየቀራን ሶላት እየሰገደን ሒጃብ እያደረግን አሁን የጠቀስኳቸው የሚሆኑ ሌሎች ነገሮች ላይ ውስጣችን ላይ ደስተኝነት ከሌለ ምንቃወም ከሆነ አልፎ ሁሉ በመላስ ደረጃ በቃል ደረጃ እንዲህ ነገር በዲን አይታወቅም፣ ይሄ ነገር አስፈላጊ አይደለም፣ ከጊዜ በኋላ የመጣ ነገር ነው የምንል ከሆነ እስላሙ አልተሟላም። እስላም ማለት ከሸሪዓ አንፃር ወይም ደግሞ እስላም በሚባልበት ጊዜ እጅግን ለአላህ መስጠት ማለት ነው። እስላሙ ሊላሂ ቢጣህ ፍጹም ታዛዥ ሆኖ እጅግን መስጠት ነው። አላህ የፈረደውን ፍርድ ሁሉ ጥሩ ነው ብሎ አምኖ መቀበል ነው ማለት ነውና ይሄኛው መልኩ በለብሽም ይሁን በንግግርም ይሁን አላህና ረሱሉ የፈረዱትን ነገር ወደሽ ተቀበል። አላህና ረሱሉ የፈረዱትን ነገር ወደን ከተቀበልን ለመተግበሩ አላህ ያዘነ። ውስጣችን ላይ ግን ችግር ካለ እምነት ላይ ስራው ሰማይ ላይ ያለ መሰላል መውጣትን ያክል ሊከብድ ይችላል። እና استسلሚ لأمرላሂ ወረሱሊሂ ረሱል እንዲህ ብለዋል፣ እሺ አላህ እንዲህ ብለዋል፣ እሺ ነብዩ ከልክለዋል፣ እሺ አቀል ሸይ በእምነት ደረጃ ማለት ነው። በአራተኛ ደረጃ አደራ የሚባል ነገር ቢኖር ለሌሎች መልካም ቁድዋ መልካም አርአያ ለመሆን ጥረት አድርጌ። በዘመኑ ወደ ሸር ወደ ፊትና የሚጣሩ ሰዎች በዝተዋል፣ ከውስጥም ከውጭም ማለት ነው። በገሃድ ሴቶችን ከሐያቸው ከአኽላቃቸው ከኢማናቸው ለማውጣትና ለማራቅ ጥረት እየተደረገ ነው። ትንሽ ይሻላሉ የሚባሉ ሴቶች አኽላቃቸው ከተበላሸ ሙዓመላቸው ስነ ምግባራቸው ከተበላሸ እስከዛሬ ጥሩ ናቸው የሚባሉ ሒጃብ የሚያደርጉ ቁርአን የሚቀሩ ምን አደረጉ ንብን ብላቸው ነው ያሉ ሌሎችን ከአላህ መንገድ ለመመለስ ሰበብ ይሆናል። ባንቺ ሰበብ ሒጃብ ሊሰደብ አይገባም። ባንቺ ሰበብ የቀሩ ሰዎች ስማቸው ሊጠፋ አይገባም። ባንቺ ሰበብ ወደ ዲን ወደ ኢማን ወደ ሒጃብ ወደ ሐያ ሊመጡ የሚያስቡ ሴቶች ቸላ ሊሉና ሊርቁ በጭራሽ አይገባም። ከቻልሽ ለሰዎች የመልካም ነገር አርአያ ሁኚ፣ የመልካም ነገር ሰበብ ሁኚ። መሆን ካልቻልሽ የመጥፎ ነገር ሰበብ አትሁኚ። ለኸይር ነገር ሰበብ የሆነ ሰው አላህ ተባረከ ወተዓላ
እሱን ተከትሎ ኸይር ስራ በሰሩ ሰዎች ልክ አጅር ይሰጠዋል ከነሱ አጅር ምንም ሳይቀንስ ብሎ ወደ መጥፎ ነገር ያመላከተና ለመጥፎ ነገር ሰበብ የሆነ ሰው ደግሞ እሱን ተከትለው መጥፎ ስራ በሰሩ ሰዎች ልክ አላህ ቅጣት ይቀጣዋል ከነሱ ቅጣት ምንም ሳይቀንስ ተብሏል። ለኢን يهدي ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑሙር النعم ብላ አንድን ሰው ወደ መልካም ጎዳና አላህ ቢመራለህ ብዙ ቀያይ ግመሎችን ሰደቃ ከመስጠት ላንተ ይሻልልሃል ብለዋል። ወሀከዛ ለቤተሰቦችሽ ለጎረቤቶችሽ ለሌሎችም ሙስሊሙ ኡማ መልካም አርአያ ልትሆኚ ይገባል። አንቺ ሒጃብ አድርገሽ ከወንድ ጋር ጥሩ ያልሆነ አላቃና ግንኙነት ካለ ከታች ያሉት አንቺን ነው የሚመለከቱት። ወሀከዛ ሒጃብ አድርጋ ምትዋሽ ሴት ሒጃብ አድርጋ ቃሏን ማትሞላ ሴት የሰውን ስም መታጠፋ ሴት አንዲትን እንኳን ሴት ቢያዩ መላው ሒጃብ የሚያደርጉ ሴቶች እንዲህ አይነት ችግር አለባቸው ያወራሉ። የሆነ አካባቢ ላይ ሒጃብ የተከለከለበት አንድ ምክንያት አንዲት ሴት ሒጃብ አድርጋ መስረቋ ብቻ ነው። የሰረቀችውን ነገር በጀልባቧ ደብቃ ስትያዘች ከዛ በኋላ ሒጃብ የሚያደርጉ ሰዎች ስራቸው ይሄ ነው ተብሎ መላው አካባቢ ላይ ያሉ ሰዎች ሒጃብ እንዲከለከሉ ሰበብ ሆነ። ሌላ ጊዜ እንደዚሁ ሒጃብ የምታደርግ ሒጃብ በማድረጓ ምክንያት ባሏ የሚያምናት ሴት በጭራሽ ከሙእሚን ሴት ማይጠበቅን ተግባር ቤቷ ውስጥ ባሏ በሌለበት ስታደርግ በመታየቷ የአካባቢ ሰዎች በሙሉ ሒጃብ የሚያደርጉ እንዲህ ናቸው ተብሎ እንዲወራ ተደርጓል። ትልቅ ኃላፊነት አለብሽ። ሒጃብን በምታደርጊበት ጊዜ ወደ መስጂድ ወደ መድረሳ በምትመላለሽበት ጊዜ ላንቺ ለነፍስሽ ብቻ ሳይሆን የምትንቀሳቀሽውና የምትኖሪው ለኡማውም ጭምር ነው ለአካባቢው ወገኖችም ጭምር ነው። ለተና አንዳንዴ ዲኑ በግልጽ ማይከለክላቸው ነገሮችንም ማዘዝ ያመጣል ብለሽ ልትርቂያቸው ይገባል ማለት። መንገድ ላይ ከማይፈቀድላት ወንድ ጋር እየቀለደች የሳቀች ስትሄድ የሚያዩ ወንዶች ወይም ደግሞ ሰዎች ሒጃብ ከማድረግሽ ጋር ከባልሽም ይሁን ከወንድምሽም ጋር ይሁን ያልሆነ አይነት ሐረካና እንቅስቃሴ እያሳየሽ በምትሄጂበት ጊዜ ሌሎች የሚያደርጉትን አይነት ተግባር የፈጸምሽ ይመስላል በሚል ስጋት አደብ በተሞላበት መልኩ ልትራመጂ ይገባል። ነብዩ አለይሂ ሰላቱ ወሰላም ለአኢሻ እነዚህ ወገኖችሽ አዲስ ሰለምቴዎች ባይሆኑ ከዕባን አፍርሼ ሁለት በር ሰርቼለት ሰፋ አድርጌ ሰራው ነበረ፣ ነገር ግን እነዚህ ሰዎች አዲስ ሰለምቴዎች ከመሆናቸው አንፃር ሙሐመድ ከዕባን ደፈረ ይላሉ ብዬ ተውኩት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በርካታ ቢደረጉ ችግር የሌላቸው ነገሮች ዳዕዋው ላይ ችግር ያመጣል፣ ኡማው ላይ ችግር ያመጣል። ሒጃብ የሚያደርጉ ሴቶችን ስም ያስጠፋል ተብሎ ሊተው የሚገባ ነገር አለ። ሆኖም መልካም አርአያ ለመሆን መጥፎ አርአያ ከመሆን ጥንቃቄ ለማድረግ ጥረት ልታደርግ ይገባል። አላህ ተባረከ ወተዓላ ሁላችንም ጠቃሚ እውቀት ከመልካም ስራ እንዲያድለን እለምነዋለሁ። እኔ በዚህ አበቃለሁ።